ሰላም እንዴት ናችሁ? እንግሊዝኛ ቋንቋ ለጀማሪዎች ክፍል 6 ከ97 እስከ 121 ድረስ ያሉትን የቋንቋ ክምችቶቻችንን የምናሰፋበትን የዛሬው ትምህርታችንን ከዚህ ጀምሮ ይቀጥላል ማለት ነው። ሁለቱንም ቻናሎቻችን ሰብስክራይብ አድርጉ። በቀጥታ ወደ ዛሬው ትምህርት ልውሰዳችሁ። ጀማሪዎች የቋንቋ የቃላት ክምችቶቻችንን 96 አድርሰን ክፍል 5 ላይ ተለያይተን ነበር። ክፍል 6 በዛሬው ደግሞ ካቆምንበት ከ97 እንቀጥላለን ማለት ነው። 97 ቢግ 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 ትልቅ ማለት ነው። ቢግ ትልቅ። ትልቅ ካልን ደግሞ ትንሽ የሚለው ይመጣል። ትንሽ ለማለት ስሞል 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 ትንሽ ማለት ነው። ስሞል። ጥሩ ለማለት ስትፈልጉ ደግሞ ጉድ ጉድ ጥሩ ጉድ ጥሩ ጉድ። ጥሩ ካልን የጥሩ ተቃራኒ ደግሞ መጥፎ ነው። መጥፎ ማለት ስትፈልጉ ባድ መጥፎ ማለት ስትፈልጉ ባድ ባድ። መጥፎ መጥፎ ማለት ስትፈልጉ ባድ ትላላችሁ። 101ኛው ላይ ደርሰናል። ደስተኛ ለማለት ስትፈልጉ ሃፒ ደስተኛ ማለት ስትፈልጉ ሃፒ። እናንተም በሉት እስቲ ሃፒ ደስተኛ። ሁል ጊዜ ደግሞ ደስታ አይኖርም። ስታዝኑና ስትከፉ ምን ማለት ትችላላችሁ? ሳድ ሳድ በሉ እስቲ ሳድ። መከፋት ማዘንን የሚገልጽልን ነው ማለት ነው። ሳድ። በነገራችን ላይ ምስሎቹም እነዚህን ስሜቶች ነው የሚገልጹት። በደንብ እንድትረዱ ነው ምስሎቹንም አያይዘን የምናቀርበው። ሞቃት ሞቃት ለማለት ሃት ሃት ሞቃት ሃት ሞቃት። አንዳንድ ጊዜ ትኩስ ለማለትም ይሆናል። ሃት ሞቃት ወይም ትኩስ ለማለት ሃት ትላላችሁ። ሞቃት ወይም ትኩስ ሃት ካልን ቀዝቃዛ ማለት ስንፈልግ ደግሞ ኮልድ ኮልድ ቀዝቃዛ ኮልድ ቀዝቃዛ። በነገራችን ላይ እንዴት ማንበብ እንዳለባችሁም ሁለተኛው ረድፍ ላይ ስለጻፍን እሱንም እያነበባችሁ መለማመድ ትችላላችሁ። ኖት የምትወስዱ ሰዎች ኖትንም ብትወስዱ ብጽፉም የበለጠ ለመረዳት ያግዛችኋል። 105ኛው የቋንቋ ክምችታችን ላይ ደርሰናል። ኢዚ ኢዚ ቀላል ኢዚ ቀላል። ቀላል ማለት ስትፈልጉ ምን ትላላችሁ? ኢዚ ቀላል። ምስሉ ላይ እንደምትመለከቱት ሁለቱ ከብዷቸዋል፣ አንደኛው ግን ቀሎታል። ስለዚህ ኢዚ ቀላል። ከዚሁ ምስል አልወጣንም። እዚህ ጋር አንደኛው ግለሰብ ቀሎታል፣ ሁለቱ ግን ምን ሆኖባቸዋል? አስቸግሯቸዋል፣ ከብዷቸዋል። ከባድ ማለት ስንፈልግ ዲፊካልት ከባድ ወይም አስቸጋሪ። ዲፊካልት ከባድ ወይም አስቸጋሪ። በኋላ ላይ ሌሎችም ከባድ የምንልባቸው የቃላት አጠቃቀም አለ። ወደ በኋላ እሱንም እናየዋለን። አሁን ግን ኢዚ ቀላል ካልን የእሱ ተቃራኒ ሆነው ደግሞ ዲፊካልት አስቸጋሪ ወይም ደግሞ ከባድ። በነገራችን ላይ እዚህ ጋር በደንብ ለጀማሪዎች ቃላቶችን እያስያዝናችሁ ነው እየሄድን የምንገኘው። ኤስዲ እንግሊሽ 1 ላይ ወደ 60 ሺህ የሚጠጋ ሰብስክራይብ ያለው ቻናላችን ላይ ገብታችሁ ደግሞ ልምምዶች አሉ። ጀማሪዎች ለመናገር እንዴት ልምምድ ማድረግ እንዳለባችሁ እሱን መለማመዳችሁን እንዳትረሱ። ዲስክሪፕሽን ላይ የሁለተኛው ቻናላችን ሊንክ ስላለ ገብታችሁ ሰብስክራይብ አድርጉ። ይህንንም ሰብስክራይብ አድርጉ። ፋስት ፋስት ፈጣን ፋስት ፈጣን። ፈጣን ማለት ስትፈልጉ ፋስት ትላላችሁ። ፈጣን ካለን ደግሞ ከፈጣን ተቃራኒ ሆኖ የሚመጣው ምንድን ነው? ቀርፋፋ ስሎ ቀርፋፋ ስሎ። በነገራችን ላይ ምስሉን የተጠቀምኩት በደንብ እንድትረዱት በማሰብ ነው እንጂ እድሜያቸውን ገፍቶ ፈጣን የሆኑ ሰዎች ይኖራሉ። ነገር ግን አረማመዱን ቀርፈፍ ስላለ ያንን እኛ ከምንማረው ጋር ስለተያዘልኝ ነው ምስሉን ያመጣሁት እንጂ በሌላ አይደለም። 109 ላይ ደርሰናል። ከዚህ ቀደም ካየናቸው ጨምሮ እስካሁን ለጀማሪዎች የሚሆኑ የቃላትም የቋንቋም ክምችቶቻችንን ወደ 109 አድርሰናል ማለት ነው። ኦልድ አሮጌ ኦልድ አሮጌ
አሮጌ ወይም ያረጀ ማለት ስትፈልጉ ኦልድ የሚለውን ትጠቀማላችሁ። ኦልድ አሮጌ፣ ያረጀ ኦልድ። እሺ ኦልድ አሮጌ፣ ያረጀ ካልን ያንግ ደግሞ ወጣት ነው። ያንግ ወጣት ነው። ኦልድ ያረጀ ወይም ደግሞ አሮጌ ይሆናል። ያንግ ስንል ደግሞ ወጣት እንላለን። ወጣት ያንግ ወጣት። ያረጀና አሮጌ ኦልድ ከወከለልን፣ ያንግ ወጣት ከወከለልን ምን ይቀራል? አዲስ አይደል? እሱን ደግሞ እንመልከት። 111ኛ ላይ ነው ያመጣነው። ኒው አዲስ፣ ኒው አዲስ። አዲስ ማለት ስትፈልጉ ምን ትላላችሁ? ኒው አዲስ። 112ኛ ላይ ደርሰናል። ቢዩቲፉል፣ ቢዩቲፉል ቆንጆ፣ ቢዩቲፉል ቆንጆ፣ ቢዩቲፉል። ለሴቶች ነው የምንጠቀመው። ቆንጆ ማለት ስንፈልግ ቢዩቲፉል ቆንጆ። አስጠሊታ ወይም ደግሞ አስቀያሚ ማለት ስንፈልግ ደግሞ አግሊ፣ አግሊ። ይህንን ተጠቀሙት እያልኳችሁ አይደለም፣ ነገር ግን ማወቅ ስላለባችሁ ነው ያመጣሁት። አግሊ አስቀያሚ፣ አስጠሊታ አግሊ። ውድ ማለት ስንፈልግ ደግሞ ኤክስፔንሲቭ፣ ውድ ኤክስፔንሲቭ። ውድ ማለት ስንፈልግ ኤክስፔንሲቭ እንላለን። ውድ ካለን ደግሞ ርካሽ የሚለው ይመጣል። ተቃራኒ ነው የውድ። ስለዚህ ርካሽ ማለት ስንፈልግ ደግሞ ቺፕ፣ ቺፕ ርካሽ። ዝም ብላችሁ አትስሙኝ፣ እናንተም ተናገሩት። የጻፍኩላችሁ እንድትናገሩት ነው። አንድ ይህንን ከተከታተላችሁ በኋላ ደግማችሁ ደግሞ ራሳችሁ ያላችሁ እየተናገራችሁ ጮክ ብላችሁ እየተናገራችሁ ተለማመዱት። 116ኛው ላይ ደርሰናል። ሾርት፣ ሾርት አጭር፣ ሾርት አጭር። እዚህ ጋር ምስሉ ላይ እንደምትመለከቱት አንድ ረዘም አለ፣ አንድ ደግሞ አጠር ያለ ግለሰብ ይታያል። ስለዚህ አጭሩን ሾርት እንለዋለን። ሾርት። እሺ ከምስሉ አልወጣንም። ረጅሙን ደግሞ ቶል፣ ቶል። አጭርና ረጅም ናቸው። አጭሩን ሾርት፣ ረጅሙን ደግሞ ቶል እንለዋለን። ቶል። 118ኛው ላይ ደርሰናል። ሄቪ፣ ሄቪ። ሄቪ የምንለው ከባድ ለማለት ነው። ከባድ። ቅድም ከባድ ወይም አስቸጋሪ ዲፊካልት ብለን አይተናል። እዚህ ጋም ደግሞ ሄቪ፣ ሸክም የሆኑ ነገሮችን ከባድ ማለት ስንፈልግ ሄቪ እንላለን። ሄቪ ከባድ ካለን ደግሞ ላይት፣ ከሸክም ጋር ነው ይህም የተገናኘው፣ ቀላል ማለት ነው። ላይት፣ ላይት አምፖልም ማለት ይሆናል፣ ቀላልም ማለት ይሆናል። ላይት እንደየ አጠቃቀማችን ማለት ነው። ላይት አምፖል ማለትም ይሆናል፣ ላይት ቀላል መሆንም ይሆናል። ሌላኛው ቀላል ማለት ኢዚን መጠቀም እንችላለን። ቅድም አይተኗል ማለት ነው። ቅድም 105ኛው ላይ ኢዚን ቀላልን፣ 106ኛው ላይ ደግሞ ዲፊካልት ከባድን አይተን ነበር። እዚህ ጋር ደግሞ 118ኛውን ሄቪ ከባድ፣ 119ኛውን ደግሞ ላይት ወይም ቀላል የሚለውን አየን። 120ኛው ላይ ደርሰናል። ዌት፣ ዌት እርጥብ፣ ዌት እርጥብ። እርጥብ ማለት ስንፈልግ ወይም ደግሞ የበሰበሰ የረጠበ ነገር ብለን መግለጽ ስንፈልግ ዌት የሚለውን እንጠቀማለን። ዌት እርጥብ ካለን ደግሞ ድራይ ስንል ደረቅ ማለት ነው። የረጠበ ነገርን ዌት እንላለን። ረጥቦ ደግሞ የደረቀ ሲሆን ደረቅ ለማለት ወይም ደርቋል ለማለት ድራይ የሚለውን እንጠቀማለን። የዛሬው ይህንን ይመስል ነበር። በቀጣይ ከ122 እስከ 147 ድረስ ያሉትን የቋንቋ ክምችቶቻችንን እናሰፋለን። ጀማሪዎች በክፍል 7 እንገናኛለን። እስከዛው ግን ሁለቱንም ቻናሎቻችንን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እናንተም ጥረት አድርጋችሁ ይህን ቻናል በደንብ ከፍ እናድርገው። እኛም ጥሩ የሆኑ ዝግጅቶች ይዘንላችሁ እንመጣለን። ቀጣይ በሌሎች ትምህርት ቪዲዮዎች እስክንገናኝ ድረስ መልካም ጊዜ ለሁላችሁ።